ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም። አምጣ ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል ብር። ብር ከሌለ ጀነት የለም። አየህ፣ ጀነት ምን ይፈልጋል? ብር ይፈልጋል። ጀነት ብር ይፈልጋል። ስለዚህ የወር አበባ ያላዩ ህፃናትን ማጨት ማግባት ይችላል ማለት ነው። ምንም የሚከለክል ነገር የለውም። አይቻልም የሚል ነገር የለም። ሐላል ነው። ኦኬ። ስለዚህ ያልደረሱ ማለት ነው። ሁለተኛው ጥያቄ እዚሁ ላይ ማለት ነው ጥያቄ ፈጠረብኝና ግንኙነት ሳያረጉ ኢዳ ይቆጠራል እንዴ? የኛውን በዛ ያይዘው ሊመልሱለት ኢዳ ፓታይም ጭራሽ ኢዳ ታይም እቺ ህፃና ኢዳ ታይም ጭራሽ ኢዳ የምታየው ከ14 የደረሰ ከሆነ ከ14 ከ15 ዓመት በኋላ ነው ኢዳ የምታየው አንድ ሴት ልጅ ማለት ነው። እና በህፃናቷ አንድ ሴት ልጅ ኒካ አትታሰርም፣ ለወንድ ልጅ አትሰጥም የሚል ነገር የለም በሸሪዓ። አባት በዝሙት የተወለደችው ልጅ አዎ ትክክል፣ ማግባት ይቻላል። እንትን ማዕረግ የአባትነት ማዕረግ ስለሌላት አባትና ዝምድና ተፈጥሮ ይተዋለዋል እንጂ ሸሪዓ እርማ ያደርግም ይላል እኮ። የአባትነት ማዕረግ ነው የማይሰጠው ወይስ በዝሙት የተወለደችው ልጅ? አባትነት ካልተሰጠ አባትነት ከሌለ ማግባት ይቻላል። ሰውየው ካልጠላት አባትነት የሚባል ነገር ከሌለ ሐራም የሚያደርግ ነገር ምንድነው? ወይ የዘር ሐረግ ነው፣ ወይ መጥባት ነው፣ ወይ አማችነት ነው፣ ወይ ደግሞ በተፈጥሮ በሽታ የሚከለክሉ ነገሮች አሉ። ከዛ በስተቀር ሸሪዓ የሚከለክል ነገር ከሌለ ከፈለገ ቢያገባት ይቻላል። እኮ ኡስታዝ እንደዚህ የተባለበትን መረጃ ይሰጡኛል ከይቅርታ ጋር? ለምሳሌ ሐዲስ አለ ወይስ? አይ ሐዲስ ላይ ሳይሆን ፉቃሃዎች ላይ አለ እኮ። ማለት ግራ ይገባል። እንዴት ነው የወለዳት ልጅ ሊያገባ የሚችለው? የወለዳት የሚባለው በኒካህ ሲሆን ነው። ልጁ ነች የሚባለው ነው። ልጁ ነች የሚባለው የወለዳት የሚባለው በኒካህ ሲሆን ነው። በኒካህ ካልሆነ ልጁ ነች የሚባል ነገር የለም። አላህ እኮ ግን የቁርአን ቁርአን አያት እኮ አለ ያክስት ልጆቻችሁን ያጎት ልጆቻችሁንና የጠቡ ልጆቻችሁን እንዳትገናኙ የሚል ቁርአን አለ አይደለ? አለና ከዚህ ምን አገናኘው እኮ ኡስታዝ። አሁን እኮ ጥያቄ እንደተፈጠረብኝ ታውቃለህ እኮ ኡስታዝ። ጥያቄ የፈጠረብኝ ምንድነው ታውቃለህ? እዚህ ጋር የአባትነት ማዕረግ አለመሰጠቱ ኦኬ፣ ግን እንዴት ነው የወለዳት ልጅ ሊያገባ የሚችለው ነው ጥያቄ። የዝሙት ልጅ ብትሆን ራሱ ግን ቆይ ኡስታዝ፣ የማይካድ ነገር አለ። ሂሊና ራሱ ስላለ ከሱ የተወለደች ልጅ እንዴት ነው እሱ ሊያገባት የሚችለው? መልሶ ኡስታዝ። መርሐባ ኢንሻአላህ። የህሊና ነገር ከሸሪዓ ያገናኘው እየጠየቅሽ ያለሽ ወይም ደግሞ እየጠየቅ ያለው ሰው ልጅ በሸሪዓ እንዴት ይታያል ነው እንጂ ህሊና በተፈጥሮ ደስ ካላለ ደስ የምትልህ ማግባት የተመረጠ ነው። አሁን እኮ አግባት ማለት ማዘዝ እኮ አይደለም። ቢያገባት ዝሙት ይሆናል ወይ ልጁ ይከለከላል ወይ? አይከለከልም። በቁርአን ላይ ያለ ትክክል ነሽ። በቁርአን ላይ ያለው ማግባታቸው የማይቻሉ የሆኑ አሉ። እነሱ ማናቸው? ከዛ መካከል ላይ ልጅ፣ እናት፣ እስከ አክስት ልጅ ድረስ ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም። አምጣ ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል ብር። ብር ከሌለ ጀነት የለም። አየህ፣ ጀነት ምን ይፈልጋል? ብር ይፈልጋል። ጀነት ብር ይፈልጋል።
በሰዎች ላይ አላህ ግዴታ አድርጓል። አቅሙ ችሎታው ባላቸው ሰዎች ላይ ሐጅ ማድረግን ግዴታ ጥሎባቸዋል ይላል። ስለዚህ የሐጅ ማድረግ አቅሙ ኑሯቸው ለምሳሌ ዘንድሮ 1447 ዓመተ ሂጅራ 740 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ግዴታ አድርጎባቸዋል። ይህን ግዴታ ለመወጣት ግን በጊዜ መመዝገብ አለባችሁ። የመጅሊስ ባወጣው ፕሮግራም መሰረት ግን ነገ ከነገ ወዲያ እያላችሁ ጊዜው ቢያልፍና ለቀጣይ ዓመት ደግሞ ሳትደርሱ ብትሞቱ አላህ ፊት ተጠያቂዎች ናቸው። ሐጅ ዋጅብ ሆኖባቸው ሐጅ ያላደረጉ ሰዎችን አላህ ምን ብሎ እንደወቀሳቸው ተመልከቱ። ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። ሐጅ ዋጅብ ሆኖበት ሳያደርግ ቀርቶ እምቢተኛው ነው ችልተኛው ነው የከፈረ ሰው ነው አላህ የገለጸው። እንዲህ አይነቱን ሰው አላህን ሊጎዳ እንዳይመስለው አላህ ከዓለም መልካም እንደሰማችሁት ነው። እንግዲህ በእስልምና ፒላር የሆኑ ወይንም መሰረት የሆኑ 5 አንድ ሙስሊም የሚተገብራቸው አሉ። ከነዛ ውስጥ አንዱ ሐጅ ማድረግ ነው። እንግዲህ ወደ ግማሽ ሚሊዮን የሚጠጋ ገንዘብ ከፍለው ገነት ለመግባት ወደ 500 ሺህ ብር ማውጣት አለባቸው ማለት ነው። ኢማጂን ገነት ለመግባት ያንን ጥቁሩን ድንጋይ ሄደው ሲስሙ ኃጢአታቸው ይቅር ይባላል የሚል አስተምሮ ስላለ ማለት ነው። ጥቁሩ ድንጋይ በቂያማ ቀን ከዛ ሸፋ ወይንም ደግሞ አማላጅ ይሆናቸዋል። ብር ከሌለ ገነት የለም በእስልምና። ወዳጄ ሐዋርያው ቅዱስ ጴጥሮስ የጌታ ደቀ መዝሙር አንዱ በቤተ መቅደስ በር ላይ ቁጭ ብሎ አካል ጎደሎ ነው ሲለምን ያገኘውና ወርቅና ብር ይሰጡኛል ብሎ ሲጠብቅ ጴጥሮስ ምን አለው መሰላችሁ? እኔ የምሰጥህ የናዝሬቱ ኢየሱስን ነው፣ እሱን እመንና ተቀበል አለው። ያም ሰው እያመነ ተቀበለ፣ አካሉም ዳነ፣ የዘላለም ሕይወትንም አገኘ። በደስታም እግዚአብሔርን አመሰገነ። ጌታችን ኢየሱስ ክርስቶስ ምን አለ መሰላችሁ? የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ፣ የዘላለም ሕይወት ያገኛል አለ። ስለዚህ የትም ሳትሄዱ ሚሊዮን ገንዘብ ሳታባክኑ ምንም ጉልበት ሳታጠፉ ምንም ጊዜ ሳታባክኑ የአረብ ባሪያም ሳትሆኑ ቤታችሁ ቁጭ ብላችሁ ክርስቶስን ብቻ በማመናችሁ ትድናላችሁ። ወገኖቼ ሙስሊም እህት ወንድሞቼ ጌታን በመቀበል ብቻ ክርስቶስን አዳኝ ብቸኛ አዳኝ እሱን በማድረግ ጥቁር ድንጋይ ሳይሆን እሱን በመቀበል ብቻ ትድናላችሁ። ገንዘብ አያስፈልጋችሁም። የሚያስፈልጋችሁ ክርስቶስ ስለናንተ እንደመጣ ስለናንተ እንደሞተ እንደተነሳ የዘላለም ሕይወት የሚሰጥ ይሄው የእግዚአብሔር ልጅ መሆኑን ማመን ብቻ በቂ ነው። ይህንን አድርጉ፣ ትድናላችሁ። ሞክሩት፣ ጠይቁት፣ አናግሩት። ፍቅር የሆነ ጌታ ይመራችኋል። ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር። ዋናው እንዴ ምን አይነት ንብደት ውስጥ እንደገባን እስቲ ገንዘብ 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 ሰው የዕለት እንጀራ ግን መንገብገብ ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄን የገንዘብ ፍቅር ልቡናችን መሃል ላይ ተቀምጦበታል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል። ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። አሁን በመካከሉ ላይ አላያችሁ ጌታ ምን እንዳለ ታውቃላችሁ? እይክል አሐዱ ገብር ለክልኤ አጋዕዝት ተቀንዮ። ሰው ለሁለት ጌቶች መገዛት ይችላል ነው የተባለው እንዴ? አይቻልም። ለምን? አንዱ ቆል የሁለት ጌቶች ባሪያ ከሆነ ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ ዘለቀ ደጋ ሂድ ብሎ ያዘዋል፣ ሞላ ቆላ ብሎ ሂድ ብሎ ያዘዋል። ለማንኛው ይወጣል ይሄ ሰውዬ? አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁን ደጋ ይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን፣ እህትን፣ እናትን እንዴ ወንድም፣ እህት፣ ባይድ፣ ዘመድ፣ ባልንጀራ እሱ ተውት። እናት አባት እኮ በገንዘብ ይገደላሉ፣ በገንዘብ ይሸጣሉ፣ በገንዘብ ይከሰሳሉ፣ ይታሰራሉ።
ይሄ ሁሉ ምንድነው? መሀል ላይ ጣዖት ቆሞበታል። የትኛው ላይ ነው ጣዖት ነው የሚል ሙስሊም? እስኪ ኦኬ አላህ እጅግር አለው ብለህ ታምናለህ? አላምንም። እጅግር የለውም አላህ? አላህ በቃ አይታይም፣ አይዳሰስም። ኦኬ እጅግር አለው ወይ? አይዳሰስም፣ አይታይም። የትኛው ሰው ያይቶ ነው? የትኛው እንትን ብሎ ነው? አላህ በቃ ለይሰ ከሚስሊ ሸይእም ይላል። እጅ አለው ወይ? ምንም ነገር አለው የለውም? በቃ አይታይም፣ አይዳሰስም። ኦኬ አንድ ሰው ከነስቶስ እሺ የኔ አላህ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ ይስቃል እያለ ቢል ያ አላህ ለአንተ አላህ መሆን ይችላል? አይችልም። ስለዚህ እኔ ተነስቼ ወይንም ሰንበዲ ተነስቶ እኔ ማመልከው እጅ ያለው የሚሮጥ የሚስቅ እግር ያለው ባት ያለው ጣቶች ያሉት ፊት ያለው ሁለት አይን ያለው ሁለት ጆሮ ያለው የሚወጣ የሚወርድ የሚተጣጠፍ ቢል ለአንተ ይሄ ያላ ጣዖት ነው ወይንስ አምላክህ ነው? ጣዖት ነው እንጂ እንደዚህ ማለት እኮ ይሄ ማለት ይበላል ይጠጣል እንደማለት እኮ ነው። አብዱ ያው ለአብዱ ነው መለስክለት። ታላ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። ለአላህ ቀደም አለው ብለን እናሰብታለን። አላህ ገባቱ ገልጦ ለኔ ስጁድ አድርጉ ይላል። ጌታ ጀሃነም ወላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ያን ፈንዘብ ይባላል ባድ አላህ እግር አለው ብለህ ታብላለህ። አብዱ ከሪም ጀሃነም ውስጥ የሚያስገባ ማለት ነው። ይሄን ቆይ አይደለም ቪዲዮውን እስኪ መልሰውና ሙሉን አሰማኝ። ምን ለማለት ነው? አይደለም በቂያማ ቀን እሺ ጋነም የምትሞላው በአላህ እግር ነው ብለው ያምናሉ ዋብያዎቹ። ጋነም የምትሞላው አላህ እግሩን ከቶባት ነው ብለው ያምናሉ። ቀጥል። እንደዚህ የሚያምን የለም። እግሩ ምሞላ ከሆነ ደግሞ ሉክ መምላት ካለ ምን አለ ማለት ነው? ስፔስ ይይዛል ማለት ነው። ፕሌስ ይይዛል። የሆነ እግሩ ግዑዝ ነገር ነው። ግዑዝ ከሆነ ደግሞ ምንድነው ማለት ነው? ሊዳሰስ ወይን ሶፍት ነው ወይን ሃርድ ነው ወይን ውስጡ ሃለው ነው ወይንም ደግሞ ሲልድ የሆነ ነው። ሃለው ነገር የሆነ ውስጡ ክፍተት ካለው ደግሞ ሲልድ ካልሆነ ያ ክፍተቱ ራሱ ፈጣሪ ነው ፍጡር ነው። ኤክስተርናል ፓርቱና ኢንተርናል ፓርቱ ተመሳሳይ ነው ወይንስ የተለያየ ነው? ይሄን ሁሉ እንጠይቃቸዋለን ገና። ለአንደኛው አካል ለዋብያው ያላህ የሀባሾቹ አላህ ሌላ ነው። ለሀባሾቹ ደግሞ የዋብያው አላህ ሌላ ነው። ለሀባሾቹ የዋብያ አላህ መሐመድ ዋብም አብደል ዋብም ሆነ የአብደላ ሐራሪ ያስተምሮ ቅድሚያ ከቤታችሁ አጽዱ ነው የሚለው። ጠላት ከውጭ ከመታገላችሁ በፊት ከቤታችሁ አጽዱ፣ ምንም አይነት ምህረትም ሆነ ርህራሄ እንዳታሳዩ ነው የሚለው። ልዩነት በመካከላችሁ በሰላት ላይ እንኳን የሚፈጥር ካለ አንገቱን እሱን ቀድማችሁ ቁረጡት ነው የሚለው። ዋብያውና ሀባሹ አብሮ መስገድ አይችልም ማለት ነው። ልዩነት ካለ አስቀድማ አንገቱን ቁረጠው። ሀዲሱም እንደዛ ነው የሚለው። ሊትራሊ አንገቱን ቀድማችሁ ቁረጡት ነው የሚለው። ሀዲሳቶቹም እንደዛ ናቸው። እንትናቸውም አስተምሮታቸውም እንደዛ ነው። ሸሪያቸውም አይደግፈውም። አንዱ አንዱን የሚቃወምበት ስላለ ማለት ነው። ስለዚህ ቁጭ ብለው አንድ መስጊድ ላይ እያስተማረ አንደኛውን እየነቀፈ አንደኛውን እየተቸ አብረው መስገድ እንደማይችሉ ለረጅም ጊዜ የሚታወቅ ነው ማለት ነው። ተቃውሟቸው ከጊዜ በኋላ እየቀጠለ ሲሄድ የኃይል እርምጃ ውስጥ ይገባሉ። የኃይል እርምጃ ውስጥ ሲገቡ ግን እንዲህ በቀላሉ አገር መበተን ድረስ የሚያደርስ ሊሆንም ይችላል። እንዲህ ቀላል አይደለም። እንዲህ ቀላል የሚሆን አይደለም የነሱ የሚሆነው ነገር ማለት ነው። በቀላሉ እንግሊዝ ላይ ወደ 60 ሚሊዮን ምናምን አካባቢ ይመስሉኛል እንግሊዞች 4-5 ሚሊዮን አካባቢ ናቸው ሙስሊሞች። ምን ያህል እንደሚያሸብሩ እዩዋቸው። 4 ሚሊዮን አካባቢ ናቸው። ኢትዮጵያ ውስጥ ሚኒመም 40 ሚሊዮን ምናምን ሳይጠጉ አይቀርም። ሰው ይህን ያህል 4 ሚሊዮን ሆነው እዛ እንዲህ ማስጨነቅ ከቻሉ 40 ሚሊዮን ሁለት ቦታ ተከፈል ስትለው ምን ያህል ፓወር ሊኖረው እንደሚችል መገመት አይከብድም ማለት ነው። እያንዳንዱ አሁን ቂም ተያይዘው ነው የተቀመጡት። ምንድነው ይታይ ካብ ለካብ ነው የሚባለው። ሁለቱም ብቻ ሚዛን እንትኑ ሀባሹ ቦታውን አላገኘም። የአመራር ቦታ ላይ ዋብያው ዞታል። እታች ደግሞ ዋብያው ደግሞ ከስር ያለውን አልያዘም። ማህበረሰቡን ሀባሹ ዞታል። እንዲህ የተያዩ ተፋጣው ነው ያሉት እና
አስተምሮት ልዩነት በግልጽ አላቸው። የአንደኛውን አላህ አንደኛው ጣዖት ነው እያለ ያለው ሊተራሊ ጣዖት ነው የሚለው። ስለዚህ አንድ መስጊድ ላይ ያንተ አላህ ጣዖት ነው እያለው ሊያሰግደው አይችልም። ያንተ አላህ ጣዖት ነው እያለው እሱ ያረደው ሊበላ አይችልም። እስከተወሰነ ጊዜ ድረስ ግን የማስመሰል ስራውን ይሰሩታል ማለት ነው። ረጅም ጊዜ ግን የሚቀጥሉበት አይሆንም።